ልንዝናና ስንሄድ ቢያንስ ሰይጣን አንድ ነገር ያተርፍብናል። ስንት ነገር? ሰይጣን ልብ ብላችሁ ስሙ። በመጸለያችንም ያተርፋል፣ ባለመጸለያችንም ያተርፋል። ይህ ሰውዬ ምን እያለ ነው እንዳትሉሽ። በመጸለያችን የሚያተርፈው ተመልከቱ። ስንጸልይ የመጀመሪያ ይዋጋንና በመጸለያችን ጠንክረን የምናሸንፈው ከሆነ ይተወንና ምን ያደርጋል መሰላችሁ? የመጀመሪያ ጸሎት በማቋረጣችን ያተርፋል። ለምን? አፋችንን አስሯል። እግዚአብሔር አድነን ብለን የሚያስበንን እግዚአብሔርን እንዳናስበው ያደርገናል። የሚያስበንን እግዚአብሔርን እንድንረሳ ያደርገናል። በጭንቅ ሰዓት ትልቅ ሰው የሚባለው እግዚአብሔር እንዳለው የሚያስብ ሰው ነው። ማን እንዳለው በሉ ንገሩኝ እንጂ እግዚአብሔር አለ፣ እግዚአብሔር ያስበኛል ብሎ ያሰበ ሰው ሰላም ማለት ነው። ያለዚያማ ተመልከቱ፣ ወፍ ባንኮሻኮሸ እንጨት በተሰበረ ቅጠል በተንኮሻኮሸ ቁጥር መሮጣችን እግዚአብሔር ያስበኛል ብለን ማሰብ። ጸሎት ያድናል አያድንም? ያድናል አያድንም? ጸሎት እስትንፋስ ነው ለሰው ልጅ ጸሎቱ ትንፋሽ ነው። ጸሎት ምንድነው? ኦክሲጅን እና ካርቦን ዳይኦክሳይድ ኦክሲጅን ማስወጣት ማስገባት ያቆመ ሰው ምን ብሏል? በሉ ንገሩኝ እንጂ። የመጀመሪያ ሰውን ከእግዚአብሔር የሚለይበት ሰይጣን ትልቁ መስመር ምንድነው ማለት? እንዳይጮህ ዝም ማስባል። አንዱ የሰይጣን ትልቁ ክፋት እግዚአብሔር የሚያስበንን ማስረሳት። ማንን ማስረሳት? እግዚአብሔርን ማስረሳት። ልብ ብላችሁ ስሙ። ዛይ ማለት የሚያስብ ማን ማለት ነው? ንገሩኝ እንጂ። የሚያስብ ማን አለ ማለት ነው? እግዚአብሔር። በዚህ ርዕስ ነው የምንማማረው። የት እናገኘዋለን? የት መጽሐፍ ቅዱስ ላይ አለ ቢባል በቅዱስ ዳዊት መዝሙር 118 ቁጥር 48። አንዳንድ መጽሐፍ ቅዱስ መዝሙር 119 ቁጥር 18 ላይ ያደርጉታል። እዩት። ለማንኛውም ዛይ በሚል ርዕስ እንነጋገራለን። እስኪ በሉ ዛይ በሉ። ምን አላችሁ? ዛይ። ይህን የተናገረው ኔና ሊፋቱ አዳም በገነት ይጸልያቸው የነበሩ 22 ናቸው። በ22ቱ ስነ ፍጥረትም ይመሰላሉ። በአጭር ቃል ግን እዚህ ጋር አይደለም መናገር የፈለኩትና ወደ ነገሬ ለመሄድ ቅዱስ ዳዊት ነው የተናገረው ይህን ቃል። ቅዱስ ዳዊት በአጠቃላይ መዝሙረ ዳዊት ምን ይመስላል የሚል ጥያቄ ስታነሱ መዝሙረ ዳዊት ዛቲ መዝሙረ ዳዊት ትመስል ገነተ ወትጸጊ ጽጌያተ ወትፈሪ ፍሬያተ። የቅዱስ ዳዊት መዝሙር ምን ይመስላል የሚል ጥያቄ የሚያነሳ ሰው ሲመጣብን ምን እንላለን? መዝሙረ ዳዊት ገነትን ትመስላለች፣ ፍሬንም ታፈራለች፣ ማዕዛንም ትሰጣለች፣ ፍሬንም ታፈራለች፣ ከዛ ሕይወትንም ትሰጣለች ብሎ ይናገራል። ስለዚህ ልብ በሉ፣ መዝሙረ ዳዊትን የቅዱስ ዳዊትን መዝሙር የሚጸልይ ሰው ደረቅ ቢሆን እንኳን ምን ይላል? ፍሬ ያፈራል፣ ይለመልማል። እንደ ልምላሜ ሃይማኖት ነው፣ እንደ ፍሬ እንደ አበባ ምግባር ነው፣ እንደ ፍሬ ክብር ነው። ስለዚህ እነዚህን ሁሉ ምን ይላል? እነዚህን ሁሉ ያገኛል። ምን የሚል ሰው? መዝሙረ ዳዊትን የሚጸልይ ሰው። በዚያው ላይ ይዛችሁልኝ እንድትሄዱ አንድ ነገር እፈልጋለሁ። ቅዱስ ዳዊት ይህን የቅዱስ ዳዊትን መዝሙር የሚጸልይ ሰው የቅዱስ ዳዊት ተስፋ ሁሉ ይደረግለታል። የማን ተስፋ ሁሉ? ለቅዱስ ዳዊት እግዚአብሔር ያደረገለትን ሁሉ እናገኛለን። አሁን በዓለም ላይ በደንብ ይዛችሁልኝ እንድትሄዱ እፈልጋለሁ። ዛሬ አሁን አውዱ የሚያጠነጥነው የጸሎት ክፍልን ነው። እግዚአብሔር ያስባል የሚለውን እንዳለ ይዘን የሚያስበን በምንድን ነው ስንል የሚያስበን በጸሎት ነው። እዚህ ጋር ብቻ ተናግሬ ተመልሼ መጥቼ እገባለሁ ሰዓት ካለን ማለት ነው። ስለዚህ ምንድነው ለማለት የፈለኩት፣ ጅል ሰው ማንበብ ሲጀምር ከኦሾ ይጀምራል። ከማን ነው ማንበብ የሚጀምረው? ከኦሾ ማለት ነው። ስለዚህ እሱ ራሱ ኦሾ ሆኖ ነው የሚቀረው ማለት ነው። ማንበብ የሚጀመረው ከማን ነው ከተባለ ከቅዱስ መጽሐፍ ነው። ቅዱስ መጽሐፍ አባቶቻችን በትውፊት ሲያስተምሩን ምን ይላሉ? ቅድመ ይምሃርዎሙ ለውሉዶሙ መዝሙረ ዳዊት ወምሳሌያተ ሰሎሞን ወመጽሐፈ ሲራክ። አስቀድመው እናት አባት ለልጆቻቸው መዝሙረ ዳዊትን፣ የሰሎሞንን ምሳሌ፣ መጽሐፈ ሲራክን ያስተምሯቸው ይላሉ። እነዚህ ተምረን ጥቅማቸው ምንድን ነው ስትሉኝ፣
ጸሎት መሆን። ጥቅማቸው ምንድነው? ሌላ ጥቅማቸው ደግሞ ሃይማኖተኛ መሆን ነው። ለምሳሌ ልብ ብላችሁ ስሙኝ። ጸሎት ያድናል አያድንም? ያድናል አያድንም? እንደ ዳዊት አምኖ ለጸለየበት ጸሎት ያድናል። ለምሳሌ ጠላት ቢከተላችሁ፣ ጠላት ጦር ነቅንቆ ጋሻ ነጥቆ እየተከተላችሁ ቢመጣ እንኳን የቅዱስ ዳዊትን መዝሙር ከጸለያችሁ ከጠላታችሁ ማለፍ ትችላላችሁ። ማስረጃ ካላችሁ ተመልከቱ። ቅዱስ ዳዊት ሳኦል በሚያሳድደው ጊዜ ምን እያለ ይጸልይ መሰላችሁ? እግዚኦ ብጽኦሙ ወአቅጾሙ፣ አቤቱ ጌታ ሆይ ጠላቶችን አሰነካክላቸው እያለ ይጸልይ ነበር። ይህን እያለ በሚጸልይበት ሰዓት ሳኦል ቅዱስ ዳዊትን ሊያገኘው የተወሰነች ምዕራፍ ቢያንስ የአይን እይታ ያህል እንደው ዘወር ቢል ሊያየው ሲል ቅዱስ ዳዊት ይህን እየጸለየ አቤቱ ጌታ ሆይ እኔ ጠላቶችን መዋጋት አይቻለኝም፣ አንተ ተዋጋቸው። ሰልፍ እንጂ ይሉሃል አንተ ነህ፣ ማሸነፍም ባንተ ነው፣ ድልም ባንተ ነው። እኔ ተመልከቱ ጠላቴንም እንኳን ቢሆን ባገኘው አልገድለውም፣ ለምን በቀል ያንተ ስለሆነ እያለ ይጸልይ ነበር። ለዚህ ነው ጌታ ሆይ ጭንቅ የሚሆን ነገርን በእኔ ላይ ጥለህ ወፈተንኮ ለልቤ፣ ዳዊት ያረገው ይሆን አያደርገው ይሆን ብለህ ፈተንከኝ። ታዲያ ፈተንከኝ፣ አንተ ስትፈትነኝ መውደቅ ማወድቅ አይደለምን? እንዳልወድቅ ግን አንተ ጠብቀኝ እያለ ይጸልይ ነበር። በዚህ ዓለም ጭንቅ ነገር የሚባለው ጠላትን ከእጅ አግኝቶ መተው ነው የሚባለው። ጠላትን ከምን አግኝቶ በሉ ንገሩኝ እንጂ። ጠላታችሁ ሊገድላችሁ ክላሹን ታጥቆ እየመጣ ተጋድሞ ብታገኙት ምን እንደሚደረገው ይላችሁ። ድሮ በነገስታቱ ዘመን ምን ይደረግ መሰላችሁ? ሰው ዝም ብሎ ቁጭ እንዳለ ከኋላ አይመታም። ለምን ቢባል ቁጭ ብሎ ሳያየው ነው። ገጥሞ ነው ማሸነፍ ያለበት ሰው ማለት ነው። የዛሬ ሰው ፈሪ ስለሆነ ሰው እንደተኛለን ነው የሚገል፣ እንደዛ እያደረግን የሚገል፣ ከኋላ ነው የሚገለው ማለት ነው። ግን ጀግና የሚባለው ግን ፊት ለፊት እንግዲህ ግጠመኝ መጥቻለሁ ኋላ እንዲሆኝ ነው እንዳትል ብሎ የሚገጥም ሰው ነው። እኔ ግጠሙ አላልኩም፣ እሺ እንዲያ ማለት አይደለም። ሐሳቡን ነው የነገርኳችሁ። ቅዱስ ዳዊት ጠላቱን ተኝቶ አገኘው። ምን ብሎ እጁ ላይ ሰጥቶት ተኝቶ ሲያገኘው ምንድን እንዳደረገ ታውቃላችሁ? አንተ ያነገስከውን እኔ አልገድለውም፣ ግን ሰውየው ከሃዲ ስለሆነ አላገኘኝም ስለሚል ባይሆን ከልብሱ ላይ ቀድጄ በመዳፌ ልክ ልውሰድ ብሎ ከሳውል ቀሚስ ላይ ቀዶ በመዳፉ ለክቶ ይዞት ሄደ፣ ሳይገድለው ማለት ነው። ከዛ ወታደሮቹን እና አቢሳን ቀስቅሶ አንተ የተሾምከው አብረህ ልትጋደም ሳይሆን ንጉሱን ልትጠብቅ ነበር፣ አንተ ግን የማትረባ ሰው ነህ ብሎ ቅዱስ ዳዊት ጠላቱን ከእጁ ላይ አግኝቶ የማረ ደግ አባት ነው። ለዚህ ነው እግዚአብሔር እንደ ልቤ ያለው። ተመልከቱ፣ አስቀድማ ጠላታችሁን ውደዱ የምትል ወንጌል ሳትሰራ ጠላቱን አግኝቶ የማረ ስለሆነ እግዚአብሔር እንደ ልቤ የሚል ስም ሰጥቶታል። አሁንም እንደ እግዚአብሔር ልብ ለመኖር ሁላችንን ያብቃን፣ ከልባችን ሐሳብ ወጥተን። ቅዱስ ዳዊት ግን ተመልከቱ፣ ሳኦል እያሳደደው ሳለ ይጸልይ ነበር። አቤቱ አድነኝ፣ አድነኝ የማይብዙህ ከከበቡኝ ከሳኦል ሰራዊት አድነኝ እያለ ሲጸልይ የዚያን ጊዜ ተመልከቱ መንታ መንገድ ላይ ማነው ከኋላ እዚያ መንገዱ ላይ ያጠፍ እንዳለ አንድ ብላቴን አሳድዳለሁ ብለ ሀገርክን ሌላ ንጉስ መጥቶ አጠፋልህ ብለውት ተመልሶ ጥሎት ሄደ ማለት ነው። እግዚአብሔር ሲኖር ሊይዙን ያሉን እንኳን ምን ይሆናሉ? እናመልጣቸዋለን። አንድ ቀን ደግሞ ተመልከቱ፣ አቤቱ ጌታዬ ሆይ ከጠላቴ አድነኝ፣ ደም ከማፍሰስ አድነኒም ደም እግዚአብሔር አምላከ መድኃኒቴ፣ የድነት አምላክ ደም ከማፍሰስ አድነኝ፣ የኔንም ደግሞ ደሜን ከመፍሰስ አድነኝ እያለ ይጸልይ ነበር። የዚያን ጊዜ ሳኦል ሊይዘው ሁለት መንታ መንገድ ላይ ደርሰው እግዚአብሔር ቅዱስ ዳዊትን በአንደኛው መንታ መንገድ አሳልፈውና ሳኦል በአንደኛው መንታ መንገድ እየፈለገው አልፎት ሄደ። ቅዱስ ዳዊትን የቅዱስ ዳዊትን መዝሙር የሚጸልይ ሰው ከጠላቶቹ ወጥመድ ያልፋል። እሺ ያሉትን እንዲያሸንፍ፣ በማሸነፍ የሚጠቀም ከሆነ እንዲያሸንፍ ያደርገዋል። በማሸነፉ የማይጠቀም ከሆነ ደግሞ ጸልዮ እንዲያልፉት ያደርጋል። ሌላ ደግሞ አሰነካክሎ ደግሞ ሁለት መንገድ አበጅቶ በአንደኛው መንታ መንገድ አልፈውት እንዲሄዱ ያደርጋል። ማንን የሚጸልይ ሰው? መዝሙረ ዳዊትን እንድንጸልይ እግዚአብሔር ይርዳን።
ምንድነው? አድነኒም ደም እግዚአብሔር አምላከ መድኃኒቴ፣ የመድኃኒቴ አምላክ ከደም አድነኝ ማለት ሔዋን የጸበለስን ደም ቆርጣ አፍስሳ በጸበለስ ደም ምክንያት ከመጣ ከጥንተ አብሶ አድነኝ ማለቱ ነው። እምደም እግዚአብሔር አምላከ መድኃኒቴ ማለቱ ማለት ነው። ይህን እየጸለየ ይኖር ነበር። ማን ያስባል? እግዚአብሔር ያስባል በሉ እንጂ። ማን ያስባል? እግዚአብሔር ያስባል። እግዚአብሔር ማንን አስበ ካላችሁ ወተዘከረ ሳሎ ዘይቤሎ ሙላበዊነ ለአብርሃም ወለዘሩ እስከ ለዓለም የሉቃስ ወንጌል ምዕራፍ 1 ላይ እግዚአብሔር ለአብርሃም ለዘሩ ለደጋግ ለነ ዳዊት የገባውን ቃል ኪዳኑን ምን አለ? አሰበ። ያንን አሰበ። ሲያስብስ ሁለት ነገር እዚህ ጋር ስለ ጸሎት አንድ ነገር ነግራችሁ ወደዛኛው ጋር ልሂድ። ስለ ጸሎት የሚጸልይ ሰው ተመልከቱ። ጸሎት መዶሻ ነው። የሰይጣንን ክፉ ሐሳብ ቀጥቅጦ ያጠፋል። ጸሎት ጋሻ ነው፣ ይመክቱበታል። ጸሎት ጥሩር ነው፣ የሚመጣ የጠላትን ጦር የሚመክቱበት ነው። ጸሎት ምንድነው? ብርሃን ነው። ጸሎት የተዘጋ ሰማይን ይከፍታል። ጸሎት የጥል ግድግዳን ያፈርሳል። ጸሎት የሞትን አዋጅ ይቀይራል። ስለዚህ ጸሎት ምንድነው ካላችሁ ጸሎት እስትንፋስ ነው ለሰው ልጅ ጸሎቱ ትንፋሽ ነው። ጸሎት ምንድነው? ኦክሲጅን እና ካርቦን ዳይኦክሳይድ ኦክሲጅን ማስወጣት ማስገባት ያቆመ ሰው ምን ብሏል? በሉ ንገሩኝ እንጂ። የመጀመሪያ ሰውን ከእግዚአብሔር የሚለይበት ሰይጣን ትልቁ መስመር ምንድነው ማለት እንዳይጮህ ዝም ማስባል። ልብ ብላችሁ ስሙ። ሰው እጁ ቢታሰር፣ እግሩ ቢታሰር፣ አይኑ ቢጠፋ፣ ጆሮ ቢቆረጥ አንድ ትልቅ መሳሪያ ነው። እሱ ምንድነው? መጮህ። እስኪ መጮህ በሉ። ማን ይሰማዋል ከጮህ? ትልቅ ምላስ ትልቅ መሳሪያ እኮ ነው። አያችሁት አይደል? እሪ ካለ ቢያንስ ጎረቤት ሰምቶት ይመጣል ማለት ነው አፉን። ስለዚህ ምን አለ መሰላችሁ ጌታ ራሱ አንድ ሌባ ወደ ቤት ይገባል አለ። ሲገባ ምን ያደርጋል? አስቀድሞ የቤቱን ዋና አባወራውን ምን ይለዋል? ኃይለኛውን ምን ይላል? ያስራል። ካሰረ በኋላ ምን ያደርጋል? አፉ ውስጥ ጨርቅ ከቶ ምን ይለዋል? ዝም ያስብለዋል። ማሰሩ ብቻ መፍትሄ አይደለም። ምን መሳሪያ አለ? ምላስ መሳሪያ አለ። ስለዚህ ያ ሰው በአፉ ጨርቅ ከተደረገበት በኋላ ምን ማለት አይችልም? መጮህ አይችልም። ከዚያም በኋላ ምን ያደርጋል? የቤቱን ንብረት ዘርፎ ይሄዳል። ልብ ብላችሁ ስሙ። ኃይለኛ የተባለ ሰው ነው። ወንበዴ የተባሉ አጋንንት ናቸው። እጅ እግር የተባለው እጅን እግርን በኃጢአት ያሰነካከላሉ። የእጅ ኃጢአቱ መደባደብ፣ የእጅ ኃጢአቱ መስረቅ፣ የጆሮ ኃጢአቱ ሙዚቃ፣ የማይገባ ሐሜት መስማት፣ የእግር ኃጢአቱ መዞር፣ ወደ አስፋልት ወክም በሉት፣ ወደ አስፋልት ዙረትም በሉት፣ ወደ ፈለጋችሁት ማዞር በራሱ ኃጢአትን ያመጣል። አስፋልት መውጣታችን አይደለም ኃጢአትን የሚያመጣው፣ በመውጣታችን መሰናክል መኖሩን መርሳታችን ነው። እየሰማችሁ ነው? ወፍ ጥሬ ስትበላ ጥሬ መብላቷ ነው እንዲህ እንትኑ ክፉ ነገሩ፣ ወጥመዱን አለማየቷ እኮ ነው ክፉ ነገሩ ማለት ነው። ሰው አስፋልት መውጣቱ አይደለም ክፉ ነገሩ፣ ልትዝናኑ መሄዳችሁ አይደለም ክፉ ነገሩ። ልንዝናና ስንሄድ ቢያንስ ሰይጣን አንድ ነገር ያተርፍብናል። ስንት ነገር በሉ ንገሩኝ እንጂ። ሰይጣን ልብ ብላችሁ ስሙ፣ በመጸለያችንም ያተርፋል፣ ባለመጸለያችንም ያተርፋል። ይሄ ሰውዬ ምን እያለ ነው እንዳትሉሽ፣ በመጸለያችን የሚያተርፈው ተመልከቱ። ስንጸልይ የመጀመሪያ ይዋጋንና በመጸለያችን ጠንክረን የምናሸንፈው ከሆነ ይተወንና ምን ያደርጋል መሰላችሁ? የመጀመሪያ ጸሎት በማቋረጣችን ያተርፋል። ለምን? አፋችንን አስሯል። እግዚአብሔር አድነን ብለን የሚያስበንን እግዚአብሔርን እንዳናስበው ያደርገናል። የሚያስበንን እግዚአብሔርን እንድንረሳ ያደርገናል። በጭንቅ ሰዓት ትልቅ ሰው የሚባለው እግዚአብሔር እንዳለው የሚያስብ ሰው ነው። ማን እንዳለው በሉ ንገሩኝ እንጂ። እግዚአብሔር አለኝ፣ እግዚአብሔር ያስበኛል ብሎ ያሰበ ሰው ሰላም ማለት ነው። ያለዚያማ ተመልከቱ፣ ወፍ ባንኮሻኮሸ እንጨት በተሰበረ ቅጠል በተንኮሻኮሸ ቁጥር መሮጣችን እግዚአብሔር ያስበኛል ብለን ማሰብ። ለዚህ ነው መጀመሪያ ላይ የተዘመረው መዝሙር ከዚህ ጋር በጣም የሚሄድ ነው። መንፈስ ቅዱስ ጉባኤውን ሲመራው እንደዛ ነው ብዬ አምናለሁ። እና ምንድነው መሰላችሁ እግዚአብሔር ምን ይለኛል? ያስበኛል። ይህንን ሲረሳ ምን ያቆማል? ሰው ጸሎት ያቆማል። ጸሎት ሲያቆም ሰይጣን በዚያ ምን ይላል? ያተርፋል፣ ተዋግቶ በማሸነፉ። አንድ
ጸሎትን በማስቀረት። ሁለተኛ ደግሞ የሚያተርፈው በምኑ መሰላችሁ? ጸሎት በመጸለያችን ትዕቢት እንዲይዘን በማድረግ። እየሰማችሁ ነው? እንግዲህ ይገርማቸዋል። ሰው ትንሽ እንደው አንድ ሁለት አቡነ ዘበሰማያት የሚደግም ሰው ጸሎት የማይጸልየው ሰው አይመስለው። ሰው ተጋደም እንጂ አንተኔ ላንጓው ይላል ማለት ጸሎቱ። አንጓው ጌታዬ። ጸሎት በጉራ አይደለም። ጸሎት ምን ይፈልጋል? ትህትና ይፈልጋል። አልሰማችሁም? ራስን ከፍ በማድረግ አይደለም የእግዚአብሔር መንግስት የሚወረሰው። ሁለት ሰዎች እየጸለዩ ወደ ቤተ እግዚአብሔር ሄዱ ሊጸልዩ። አንዱ ምንድነው ያለው? በሳምንት 2 ቀን እጾማለሁ እምመጸውት የምጸልይ ጸሎቴን ስማ አለው እግዚአብሔር። ዋ ከዛ ያኛው ደግሞ ምን አለ? አቤቱ ጌታ ሆይ እንደኔ ያለ በደለኛ የለም፣ እንኳን አንተን የተቀመጥክበትን ሰማይ ቀና ብዬ ማየት አይቻለኝም ብሎ አንገቱን ደፋ። ማንኛው ነው ድኖ የተመለሰው? ጸሎት የተሰማ የትኛው ነው? ዙፋንክን እንኳን ላይ አልችልም ያለው። ያኛውማ በጉራ አዳፈነው ማለት ነው። ስንጸልይ ይሄ ፈተና አለ። ስንጸልይ ምንድነው? አንደኛው ፍካሬ ዘጻድቃን ስማ፣ እዛ ጋር ያለው ሰው እንዲሰማ ሌሊት ሙሉ የሚጸልይ እኮ እንትና ስትጸልይ እንትና መዝገበ ጸሎቱን ስታሽረው የምታረፍድ እንዲለው ማለት ነው። እንዲህ አይነት ካለበት በዚያ ምንን ያሳጣናል? ጸሎታችን ክብር እንዳይኖረው። በገዛ ተጋድሎ የሚመካ ሰው ተመልከቱ። እምጻድቅ እስጢፋ ዘይት ሜካ በጻማ ገድሉ ተመልከቱ። እስጢፋ የሚባለው ሰውዬ በተጋድሎ ብዛት የሚመካ ነበር። አንድ መነኩሴ ምን አለው መሰላችሁ? እግዚአብሔር ወይ ጉድ! እንዲህ አለው ጌታ 40 ዓመት ዘግቶ ነው 40 ዓመት ሲጸልይ ኖሮ ማለት ነው። እንደ ቸርነቴ ልስጥህ እንደ ስራ ልስጥህ አለው። ምን ማለት ፈልገህ ነው አለው። እኔ እንደ ስራ 40 ዓመት ስጸልይ ስጾም በድንግልና ይኖርኩ፣ ለእኔ የሚገባኝ እንደ ስራዬ። ቸርነት ግን ፈለገ አይደል? ለዛ ለባዶ ሰው ስጥ። እኔ የምፈልገው እንደ ስራዬ ነው አለ እግዚአብሔር። እንደ ስራችን ይስጠን እንደ ቸርነቱ። በሉ ንገሩኝ እንጂ የእግዚአብሔር ቸርነት ከሌለች ስራ ሁሉ ባዶ ነው። ከዛ በኋላ ሻለና እግዚአብሔር ከሰማይ መና ይወርድልን ነበር ቀረ፣ ውሃ ካለት ላይ ይፈልቅልን ነበር ደረቀ። ምን ይብላል? ዙረት ተመልከቱ። ከተማ ሄደ እንትና እንጀራ ስጪኝ፣ ብር ይዛል የለም። እንግዲህ እንዴት ይደረግ? 20 ዓመት የተጋደልኩበት ተጋድሎ አለ፣ ያንን ውሰጅና ምሳ ልብላ። የ20 ዓመቱ ከ40 ዓመቱ ስንት ቀረው? 20 ዓመት ቀረው። ማን ስለራቀው? እግዚአብሔር። ከዛ በኋላ መጨረሻ ላይ ደግሞ ሄደ፣ ውሃ ያስፈልጋል፣ ውሃ ስጪኝ፣ ብር አምጣ። በይ እንግዲህ ደግሞ የ10 ዓመቱን ውሰጂ ለውሃው። እሺ መኝታ ብር አምጣ፣ ላንቺም የ10 ዓመት ሰጥቼሻለሁ። የ40 ዓመቱ ተጋድሎ በስንት ቀን አለቀ? በሞት የነገሩኝ እንጂ በአንድ ቀን አለቀ። ከዛ በኋላ ምንድነው የቀረችው? ልብስ ለማግኘትስ ልብስ የለው፣ ከየት ያመጣል? ከዛ በኋላ ምንድናት የቀረችው? ልጅነት ናት የቀረችው። ከዛ በኋላ ልጅነቱ ሊሸጥ ሲል መልአኩ መጥቶ አንተ ሰው የ40 ዓመትህን ተጋድሎህን ሸጥክ፣ ስለዚህ አሁን የቀረች ያቺ የክርስትና ልጅነት ናት። እሷን ሸጠህ ምን ይውጣል? አሁን ተመለስና እግዚአብሔርን እንደ ምሕረትህ ማረኝ፣ እንደ ቸርነትህ ስጠኝ ብለህ ለምነው፣ እግዚአብሔር ይሰማሃል አለ። ከዛ ተመልሶ ምንድን ያለው? እንደ ምሕረትህ ማረኝ አለ። እስኪ በሉ እንደ ምሕረትህ በሉ። እንደ ምሕረቱ ይማረን። ከዛም በኋላ እንደገና እግዚአብሔርም ተመልከቱ ያስባል ብያችሁ አይደል? ያንን የ40 ዓመቱን ተጋድሎን አስቦ ጠፍቶ እንዲቀር አላደረገው። የ40 ዓመቱን ተጋድሎ አስቦ እንደገና ተመልሶ የራሱን ቸርነት እንዲያስብ አደረገው። እግዚአብሔር ሁላችንንም የሱን ቸርነት እንድናስብ ይርዳን እና በሁለቱም ያተርፋል። ያልኳችሁ ባለመጸለያችን ከሱ ያርቀናል፣ በመጸለያችን በከንቱ ውዳሴ ክብራችንን ይወስዳል። ስለዚህ በሁለቱም መንቃት አለብን። ባለመጾማችን ጾም አስገድፎ ሰይጣን ያተርፋል፣ ጾም አሽሮ ማለት ነው። በመጾማችን ደግሞ አንቺ 3 ሰዓት ላይ እኮ ነው የምትበይ፣ እኔ የምበላ 9 ሰዓት ከእኔ ጋር እኩል ስታወሪ አታፍሪም የሚል ሰው ማለት ባዶ ነው ይሄ ሰው ማለት ነው። ስለዚህ ምን ማለት ያስፈልጋል? ጾመንም እንኳን በማይጾሙት ላይ መኩራት አያስፈልግም። ጸልየን በማይጸልዩት፣ መጽውተን በማይመጸውቱት፣ አንተ መመጽወትህ ከበታች ላሉት የሚመጸውት ሰው እኮ ራሱ ጸድቅ ብሎ ብቻ እኮ አይደለም። አልሰማችሁም? መርሃ ግብር መሪው ጥሩ ነበር፣
ግን የሰጠነው 100,000 ብር ሆኖ ሳለ ለዚህ ቤተክርስቲያን የማይናገር መሆኑ ነው እንዴ? እሺ የማይናገር እሺ ተናገረ፣ ታዲያ ምን ጥቅም አለው? ስለዚህ ያ ሰውዬ የሚሰጠው ለምንድን ነው? ለዝና የምትባል ሴትዮ አይደለችም። እሺ ለዝና ነው ማለት እንግዲህ በቃ ይሄን ቤተክርስቲያን እንዲባል ማለት ነው። ስጡ። ስትሰጡ ግን ዝናን አትፈልጉ። ዝናን ከፈለጋችሁ አማን እብለክሙ ነሱ እሴቶሙ፣ እውነት እላችኋለሁ ዋጋቸውን አገኙ። ምን የሚል ዋጋ? እንደ ገሌ ያለ ደግ አለ የቤተ ክርስቲያን ሲሰራ የሰጠ ተብሎ ዋጋውን አጣ ይላል። እግዚአብሔር ዋጋ እንዳናጣ ያድርገ። አሜን በሉ እንጂ። መንቃት ያለብን በሁለቱ ነው። ማን ያስባል? እግዚአብሔር ያስባል። እግዚአብሔር ያስበናል ብለን የሚያስበንን አስበን ስንጸልይ በሁለት ነገር መንቃት አለብን። ሰይጣን በሁለት መስመር አትራፊ ሊሆን ይችላል። እየሰማችሁ ነው አይደል? በነገራችሁ ላይ ሰይጣን በዚህ ዓለም የሚጠላው ሰው ማን ነው? ማን ነው የሚጠላው? ክፋቱን የሚያውቅበትን ሰው ነው። አሰሙ። ምኑን የሚያውቅበት? እስቲ አሁን ጥያቄ ልንገራችሁ። ሰይጣን መጥቶ አሁን አስካለ ማርያም ደህና ዋልሽ፣ እኔ እኮ ዲያብሎስ ነኝ ቢል ትገኛለሽ? ከየት ብን ነው መጣ ያውዛተ እያልክ ትሮጣለህ። ስለዚህ ሰይጣን እውነቴን ልንገራችሁ የ7518 ዓመት የሳይኮሎጂካል ባለሙያ ነው። እየሰማችሁ ነው? ሪሰርች ሲሰራ ቢያንስ እዚህ አካባቢ 50 ሴቶች ቢኖሩ የ40ው ሴት ሳይኮሎጂ ትክክል ከሆነ 10ዎቹ ተወጣው በ20ው ሴት ነው የሚሰራው። ሰይጣን እኮ 7500 ዘመን ሙሉ 7518 ዓመት ሙሉ ከአዳም ጀምሮ ያለውን ሰው ያጠና የሳይኮሎጂ ባለሙያ ነው። ሰይጣን ማንን ይጠላል ካላችሁ መጽሐፍን የሚያውቅ መጽሐፍን የሚያነብ ተንኮሉን የሚያውቅበትን ሰው። ለምን? ተንኮሉን ካወቀበት በማን ተንኮል አይወድቅም? በሉ ንገሩኝ እንጂ። ቅዱስ ጳውሎስ ምን አለ? ወንህነ ነአምር እከዮ ለዲያብሎስ፣ እኛ የሰይጣንን ክፋቱን እናውቀዋለን። ለምን ስንለው ከመ ኢንደቅ፣ ተመልከቱ፣ በሰይጣን ተንኮል እንዳንወድቅ አለ። ተመልከቱ፣ በሰይጣን ተንኮል ላለመውደቅ ምኑን ማወቅ? ክፋቱን ነው እንጂ። ክፋቱን ካወቃችሁበት ሌላ ሲስተም ነው የሚቀይረው ሰይጣን ደሞን ማለት ነው። ስለዚህ በምን ያተርፋል ካላችሁ በሁለት ነገር አትራፊ ይሆናል። እግዚአብሔርን በማሰባችንም ለምሳሌ እየሰማችሁ ነው። ነገሬን ጠቅልል አድርጌ እሄዳለሁ፣ ችግር የለውም እናንተ ከሰማችሁ ማለት ነው። የሆነ ቀን ላይ ሰይጣን ምን ሰራ መሰላችሁ? አንድ አባት ገዳም ላይ ለአንድ መነኩሴ እየወሰደ ቀለቡን ይችላል። ምኑ ስንቁን ሁልጊዜ ውሃ፣ እንጀራ፣ ጥሬ እየያዘ ልብስ እየያዘ እያሟላለት ይኖራል። ከዛ የሆነ ቀን ያ ሰውዬ ንግድ ሄደ፣ ወደ ሌላ ሀገር ለስራ ሲሄድ ልጁን ሂጅና አባን ሚስቱን ለአባ ልጅ እየወሰደች ምግብ ትስጥ አለ። እየሰማችሁ? እሺ አሉ። ከዛ በኋላ ሁለት ሀሳብ አመጣ ሰይጣን። ልጅቱን ግን አንኳኩታ አስከፍታ ያሳልሙኝ የማይሉኝ ክህነቴ ንቀውት ነው ብለው አባ ቢሉኝ ይሳለች። እየሰማችሁ ነው? አባን ደግሞ ከፍተው እግዚአብሔር ይስጥሽ ብለው የማያሳልሙኝ ንቀዊ ነው ትለኝ ይሆናል። ስለዚህ በር ልክፈታ። ትሰማላችሁ? ሰው ሲመክራችሁ በሶስት ምክንያት ነው የሚመክራችሁ። ሰው ሁሉ እየሰማችሁ ነው? በደንብ ክፉ ምክር ያመጣ ሁሉ ከጋኔን የመጣ አይደለም። ክፉ ምክር ከሶስት ወገን ነው። አንደኛው ከማን ነው? ከእግዚአብሔር በሉ እንጂ። ሁለተኛው ከማን ነው? ከሰው ከግል ፈቃዱ። ከእግዚአብሔር የሚያይደለ ከሰይጣን የሚያይደለ ሐሳብ አለ። ሰምታችሁኛል? ሶስተኛው ደግሞ ከማን ነው? ከሰይጣን ከራሱ የሚመጣ ነው። ከእግዚአብሔር የሆነው ደግ ነገር ነው። ሰው ከሰይጣን ከራሱ የሚያመጣው ሰው ሲወደን ይጥቀምም አይጥቀምም የሚመክረን ነው። እየሰማችሁ ነው? ይጥቀምም አይጥቀምም። ለምሳሌ ጨጓራህን ቢያምህ ፓራሲታሞን የምትል እሱን እንድትውጥ ብታረግ ከበጎ ምክር ነው አይደል? ግን ያ ሳይድ ኢፌክት አለ የለውም? አለ። ስለዚህ ሳይድ ኢፌክት ያለው ግን በጎ ነገር የሆነ። ሶስተኛው ከአራቱ ባህሪያት የሚመጣም አለ። ዝም ብሎ ከምቀኝነት የሚመክር አለ። አራተኛው ግን ሰይጣን የሚያመጣው ክፉ ምክር ነው። ስለዚህ እነዚህን ለይቶ ማወቅ ከእግዚአብሔር የመጣውን
ምክር ሁሉ ከእግዚአብሔር አይደለም፣ ምክር ሁሉ ከሰይጣን አይደለም፣ ምክር ሁሉ ከበጎ ሐሳብ አይደለም፣ ምክር ሁሉ ከክፉ ሐሳብ አይደለም። ስለዚህ እነዚህን ለይቶ ማወቅ አንድ ያዙልኝ። ከዛ በኋላ ምን አረጋቸው መሰላችሁ? ምን አሳሰባቸው? ልጅቱ ምን አለች? ልባረክ በሉ፣ ልባረክ በሉ እንጂ ክፉ ሐሳብ ነው መባረክ ነው ወይ በእናንተ ጋር? እሺ ቡራኬ ልስጣት ላሳልማት ማለት ክፉ ሐሳብ ነው? በዚህ ውስጥ ሰይጣን ወጥመዱን ካላወቅን ምን ማለት እንችላለን? ምን ማለት ይጠብቀናል? መውደቅ። ይህን ካለ በኋላ ምን አለ መሰላችሁ? እሷም ማንኳኳች አባም ከፈቱ ማለት ነው። ተከፈተ በሩ። ከዛ በኋላ አይ ትንሽ ቁጭ ብዬ ጸሎት አስደርጌ ልሂድ አለ በሁለተኛው ቀን። ከዛ አባ ደግሞ ያመጣችልኝን እየበላሁ እየጠረኩ ይሄ ሰውዬ ምን አይነት ስታም ነው ብትለኝስ ቡራኬ ልስጥ ደግሞ አሉ። ቡራኬ ደግሞ ልስጥ አሉ። በዚህ ሐሳብ ልብ በሉ። ይሄ ሐሳብ ሁለቱም ጽድቅ ነው። መባረክም ቡራኬ መቀበልም ጸሎት ማስደረግም ከፍተው ለልጅቱም ጸሎት ማድረግም ጽድቅ ነው። በዚህ ሐሳብ ላይ ግን ልብ ብላችሁ ስሙኝ። በሁለቱም ሐሳብ ሰይጣን ካላተረፈ ነው ትቶን የሚሄደው። ከዛ ምን አሳሰበ? ከዛ አለማመዳቸውና እንዲዋደዱ አደረጋቸው አባንና እንትናን ማለት ነው። እየሰማችሁ አሁን መቼ ነበር መንቃት የነበረባቸው? ጸሎቱን አስደርጎ በሰዓቱ ማባረር ነበር። ሰምታችኋል። ከዛ ይሄ ሐሳብ ቀጠለና መጨረሻ ላይ ሰው ኃጢአት ሲሰራ እግዚአብሔር እንደሚያስበው ይረሳል። እግዚአብሔር ልብ ብላችሁ ስሙ። እግዚአብሔር ያስባል አያስብም? ንገሩኝ እንጂ ሁላችሁ። ያስባል። እግዚአብሔር ያስበናል አያስበንም? ደግነታችንን ያስብልናል አያስብልንም? ክፋታችንስ ያስብብናል አያስብብንም? እግዚአብሔር ያስብልናል እንዳል ምን ይልብናል? ያስብብናል ማለት አለብን። ስለዚህ ተመልከቱ፣ ኃጢአት ሰርቶ ሊረሷት አይገባም። ለምን? አንተ ብትረሳት የማይረሳ ሥላሴ ይዟታል። እስመ ዘይትረሳ። አንድም ተመልከቱ፣ ኃጢአት ሰርቶ ንስሐ ሳይገቡ መርሳት አያስፈልግም። ለምን? የማይረሳ እግዚአብሔር አለና። አንድም ኃጢአት ደግ ነገር ሰርተህ አንተ ብትረሳውም ችግር የለውም። ለምን? የማይረሳ እግዚአብሔር ይዞልሃልና። ስለዚህ ተመልከቱ፣ ኃጢአት ሰርቶ መርሳት አይገባም። በኃጢአት ጊዜ አንዱ የሰይጣን ትልቁ ክፋት እግዚአብሔር የሚያስበንን ማስረሳት። ማንን ማስረሳት? እግዚአብሔርን ማስረሳት። ልብ ብላችሁ ስሙኝ። ከዛ ምን አሉ? ዝሙት ፈጸሙ። ሁሉ ነገር ቀረ። ለተወሰነ ቀን በተድላ ደስታ ኖሩ፣ ዝሙት እየሰሩ ማለት ነው። ከዛ መጨረሻ ላይ አንድ ሐሳብ አሰቡ። ግን እኮ እግዚአብሔር ሁሉን የሚያስብ ከሆነ ደግነታችንን እንደማይረሳ ኃጢአታችንን አይረሳልንም። ስለዚህ ንስሐ እንግባ ብለው አሰቡ። ያደለም እየሰማችሁ ነው። ከዛ ሰይጣን ምን አደረገ? ዝሙት አስፈጸመና ሲያበቃ ደግሞ ለአባ ደግሞ አንድ ሐሳብ ነገራቸው። ምን ብሎ? ይቺ ልጅ ሄዳ ለአባቷ ብትናገርስ? ስለዚህ ወደ ምን ይሄዳል ማለት ነው? ይችን ልጅማ ልግደል ብለው ገደሉ። ከዚያ በኋላ እግዚአብሔር ቸር ነው፣ የቀድሞ ስራቸውን አይረሳም። ከዛ ምን አሳያቸው መሰላችሁ? የጽድቅንና የኃጢአትን ክፋት አሳያቸው። እግዚአብሔር ፈራጅ አምላክ ነው፣ ይፈርድብኛል ብለው ሲያስቡ መጨረሻ ላይ እንዲህ የሚል ሐሳብ መጣ። እየሰማችሁ ነው? ትሰማላችሁ አይደል? ምንኩስናዬንም ማጣው፣ ሰውም ገደልኩ፣ ከዚህ በኋላ እኔ ልጸድቅ ነው ወይ የሚል ጥያቄ አመጣባቸው። ኃጢአት ያሰራ ማን ነው? በጽድቅ አመካይቶ ኃጢአት ያሰራ ማን ነው? ጽድቁን ራሱን ካላወቅንበት የሚመጣውን ነገር ካላወቅን ተከታዩን በጽድቅ አስጠግቶ ምን ይሰራል ማለት ነው? ኃጢአት። አላያችሁም? አንዳንድ ሰው ቄሴ ስብከቱን አጠር አድርጉት፣ ህዝቡ እየተመረረ ነው፣ ራሱ መሮት በጽድቅ አስመስሎ ኃጢአት እየሰበከ ማለት ነው። ራሱ ከመረረው አይሄድም፣ ደግሞ የሚሰማውን ሰው የሚያደናቅፍ ማለት ነው። ለጽድቅ ተቆርቆሮ የሚመስል ማለት ነው። አልሰማችሁም? አንዳንድ ሰው አንዳንድ ጠየም ያለ የኔም ፊት የሚመስል ትዝና ያለን ሰዎች ምን እናደርጋለን? ዲያቆን እንትና አቤት ቀድስ አይገባኝም፣ ካንተ ወዲያ ማን ነው እንዲባል እኮ ነው። አሌባ ቅዳሴ እንዳገባ ቢባል አናተውን ነው የምልህ ብሎ ቆመጥ ይዞ መምጣቱ አይቀርም ብዬ አስባለሁ። ስለዚህ ተመልከቱ፣ እናንተ በራሱ እኮ ተበላሽታችኋል። መታችሁ
አባ እኔ ኃጢአተኛ እሺ እዚህ ጋር አስነስቼ አንቺ ሌባ ምን ስትሰሪ ነው ያመሸሽ ብልሽስ እስኪ ቆይ ጉዱን እናያለን መረጃ ፈልገንም ቢሆን እንለቃለን በቻት በምንም በኤአይ ማቀናበራችሁ በምን ትለቃላችሁ እናንተ የሚያቅማችሁን ማለት ነው ስለዚህ እኔ ኃጢአተኛ ነኝ የምትሉት ከእናንተ በላይ ቅዱስ እንድትባሉ ማለት ነው እንዲያ የሆነ ጽድቅ አያድንም የሚያድነው ምን አይነት ጽድቅ ነው ከእግዚአብሔር ጋር ለመሆን አዎ እኔ እስኪ አፈር ነው ይበሉ በሉ አፈር ነው ይበሉ እንጂ ትቢያ እኮ ነው ሰው ለሰው ትቢያ ከመባል በላይ ዝቅ ያለ ስም የለው ሰው አፈር ነው ሰው አፈር መሆኑን ካወቀ ለአፈር ዝቅ ማለት እንጂ ከፍ ማለት አይስማማም አንተ መጽውተ የምትኮራ ምን ሆነ ነው ድሮውንስ ለሰው ባይሪ ድህነት እንጂ ባለጸግነት መች ይስማማዋል ለሰው ባይሪ አዋቂ ካላሉ እንደው እኮ ሰው አይጠርኮ ነው ሊቃውን አይ አላልኩም ሄልቶ ማለት ክቡር እንትና እንዲህ አይነት ዲግሪ ተምረው ሲባል ከፍ ወንበሩ አልበቃ ብሎ እንዲህ ይባላል እንደዚህ ይባላል ማለት ዝም ቢባል ደግሞ ስሜ ያልጠራው ምን ሆኖ ነው በነገራችን ላይ ብዙ ሰው ሰይጣን ሳይኮሎጂካል አይደል ምን መሰለህ ሰው ራሱ እንደ ሰይጣን ሳይኮሎጂ ገብቶት ደናደርክ ሳትሉት ሄዳችሁ ሰው የሚናደድ ከሆነ ሰው ደናደራችሁ ካላላችሁ ብትናደዱ ከሆነ አውቆ የተጣላችሁ ለሰው ደናደራችሁ አይላችሁ ስትል ትውላለህ ማለት ነው አሁን እዚህ ጋር ስንመጣ የሁሉ ሰው ተነስቶ እዚህ ጋር አንድ ካሜራማን ቁጭ ቢል ሰይጣን ተንኮሉ ተመልከቱ ምን ሆና ነው ያልተነሳች ያች የሚያስብል ማለት ነው ተንኮሉን ተመልከቱ ባለስልጣኑ አሁን እንዲያ ያረግና ሲበድለው ከታች ያለው ሰው ምን ያረጋል ሲመጣ ቢሮ ሲገባ ጉልት ዝም ብሎ ቁጭ አንድ ኩንታል የጨረሰ ዝንጀሮ መስሎ ማለት ነው አንድ ኩንታል ብቅል የበላ ዝንጀሮ ሆዱ ስለሚከብደው ይመስለኛል እንግዲህ ቀስ ቁጭ ለምን ከዛ በኋላ ይላል ሰውየው ከዛ በኋላ ፍርድ አይፈርድ ቀን ሙሉ ያን ሰውዬን ለማጥፋት ነው ሲያስብ የሚውለው አላያችሁትም መርዶክዮስ ምን እንደታሰበበት እሱ ስላልተነሳለት ሃማ መርዶክዮስን ለመስቀል ነው መስቀል ያዘጋጀው ማለት ነው ስለዚህ ልብ በሉ ሰው በሚያደርገው ነገርም ደስ አይበላችሁ ምን ያደርጋል ሰው ይጨምር እንዴ አፈርኛ ያውን ክቡር እንትና ቤት አባቴ የከበርኩት ነው ክቡር አፈር ነው በቃ አለቀ እግዚአብሔር አክብሮን ሰው አድርጎናል ሰው ብቻ ነን ካላወቅን ደግሞ ሰው ትቢያ አፈር ነው እስኪ መቃብር ውስጥ ያሉትን ሰዎች አስቧቸው እስኪ ልብሳቸው በሽቱ ተረጭቶ የኔ ብጤ የለበሰ ሰው መኪና ላይ ከገባ ሰውዬ ቀስ በለሽ ምን አይነት አውርደኝ እዚህ ጋር ወራጅ የሚሉት ሰዎች ትል ተጭኖት ነው ያለ እዚያ ጋር ትል እየደነሰበት ሸቶ ነው ያለ እጁ አጥንቱ ተልከስክሶ ስጋው ከርፍቶ ነው ያለ ምንድነው የሚያኮረው ሰው ያው እግዚአብሔር ነው እንጂ መመኪያችንኛ ስለዚህ ተመልከቱ ምንን ማሰብ ነው ከሰው ምንም እንደሌለ እግዚአብሔር ያስበኛል በሉ እግዚአብሔር ያስበኛል በሉ እግዚአብሔር ሁላችንንም ያስበን ከዛ በኋላ ተመልከቱ የሰይጣን ክፋቱ ኃጢአት ማሰራቱ ብቻ አይደለም ኃጢአት አሰርቱ ከሳሽ ደግሞ እሱ ሁለት ወዳጆች አሉ በዚህ ዓለም የክፉ ወዳጆች አንደኛው ሰይጣን ሁለተኛው መጠጥ የሚባል ሰውዬ ማለት ነው ሰውዬ አይደለም እሱ ማለት ነው እነዚህ የምን ጠላት ናቸው የወዳጅ በሉ ጠላት መናገር አታውቁም ዛጋል አይሰማችሁ እስኪ በሉ የወዳጅ በሉ ምንድን ማንና ማን ሰይጣንና ማን በሉ ሰይጣንና ማን የምን ጠላት እሺ ሰይጣን የሚጎዳው አቡነ ተክለ ሃይማኖትን ነው ወይንስ ዲዮቅልጥያኖስን በሉ ንገሩኝ አቡነ ተክለ ሃይማኖትማ ያንገበገቡ ነው የሚያስወጡት መድረሻውን ማለት ነው ዲዮቅልጥያኖስ ግን 40 ዘመን ቤተክርስቲያን ሲያቃጥል ክርስቲያን ሲያርድ ኖሮ አንድ ቀን የቅዱስ ጊዮርጊስ ቤተክርስቲያን ሊያፈርስ ገብቶ ተሰወረበት መጀመሪያ ወታደር ሲልቀ ተሰወረ የቅዱስ ጊዮርጊስ ቤተክርስቲያን አይደል የምን መሰወር ነው ደግሞ ማን አለና አምላክ አለ መስሏችሁ ወርቅ እኮ ነው አምላክ ብሎ ቆይና ተከተሉኝ እኔ ያፈርሰዋለሁ ብሎ ሲሄድ ቤተክርስቲያኑ ተገለጠ በዛ ገብቶ መቅረዙን የዘይቱን መብራት ሲሰብር የዘይቱ የመቅረዙ ስባሪ ሁለት አይኑን አጠፋው አንድም ቅዱስ ሚካኤልና ቅዱስ ገብርኤል አይኑን አጠፉት
እውር ሆነ። ሲወጣ ደግሞ ጠብቆ ይገርማቸዋል፣ ሰይጣን ደወሉን የቤተ ክርስቲያኑን ደወል ፈቶ አናቱን አለው ማለት ነው። ሰይጣን ወዳጅ እንዳይመስል ጌታዬ አናቱን አለው። እዛ በኋላ ለብዙ ዓመት 7 ዓመት ያህል እብድ ሆኖ አይምሮውን አጥቶ ኖረ። በሰባተኛው ዓመት ቶቤል የሚባል ጋኔን መጥቶ እንዲህ አለው፣ ዲዮቅልጥያኖስ ዓይንህን ባበራልህ ምን ታደርግልኛለህ አለው። የቀሩ ክርስቲያኖችን አርጄ ጨርስልሃለሁ አለው። አይጅሉ ዛሬ ትሞታለህ የምንኖርም አብረን ነው ብሎ ስቆበት ሄደ ማለት። የወዳጅ ጠላት ማን ነው? በሉ ሰይጣን በሉ እንጂ። እሺ መጠጥ የሚገል እኔ የሚጠጣውን ሰው ነው የማይጠጣውን ሰው ነው? አላያችሁትም? ምን የመሰለ ጀግና ሲጠጣ ወልገድገድገድገድ ይላል። እንግዲህ እዛ ምን ይላል? ሴትዮዋ ነይ ምን አንድ ቃል የማትወጣው እኮ ነው። ተመልከቱ። ሰይጣን ማን ነው? መጠጥና ሴት ነው ያልኩ። ሴት ሰይጣን ናት አላልኩም። ማደራችሁን መጠጥና ሴት የማያስወሩት ወሬ ያለ መሰላችሁ? የሀገራችን ሰው ሲተርት ምን ይላል? ሆድ ያባውን ብቅል ያወጣዋል ይላል። እና ብቅል ሲያወጣ መጥፎ ነው። ሴትም ስታስወጣ መጥፎ ናት። ሶምሶን በቂ ነው አይደል? ሶምሶን በቂ ነው። ወደ ነገር ይልበልሳችሁ። ከዛ በኋላ አምላካቸው አለ በዱላ ቢደበደብ የማያወጣው ጀግና መጠጥ ሲይዘው ይገርምሃል እንግዲህ አለ። እሺ እኔ ሌባ ነኝ ሊል ይችላል። ያው የሆዱን ነው የሚያወጣ። መጠጥ አያስዋሽም፣ የሆዱን ነው የሚያወጣው። አልሰማችሁም? የናቡከደነጾር ልጅ ምንድን ነው ያለው? አባቴ ናቡከደነጾር ከኢየሩሳሌም የሰረቀው የወርቅ ጥዋ አለ አምጡን ጠጣበት አለ ማለት። ሰክሮ ማለት። ስካር መጥፎ ነው። ምን የመሰለውን ሰውዬ ተመልከቱ። እንደው አይደል የጨርቁን ጫፍ ለመንካት የምንጠነቀቅለትን ሰውዬ እኮ ማን ነው አጃጅሎ አስፋልቱ ላይ አጋድሞት የሚያሳድረው? እየሰማችሁ ነው። አንድ ሰውዬ ናቸው አሉና ሲሉ ሲጠጡ ብለው አስፋልት ይወጣሉ ማታ። ከዛ መሄድ አቅቷቸው ጉድጓዱ አድረው ጎሳን ይቀድሳሉ። ያ አይገባችሁም? እንግዲህ ይገባላል። ጎሳን መቀደስ ይገባል። ጎሳን ይቀድሳሉ እዚያው ልብሳቸው ላይ። ከዛ ውሻ መጥቶ ይልሳቸዋል። ወይ አባ ድሮ እኮ አንበሳ ነበር የሚልሳቸው፣ እርስዎንስ ውሻ ላሰወት፣ ውሻ ላሰወት አሏቸው። ምን የመሰለውን ሰው የማይነካውን ሰው ስካር መጠጥ ቀንድቦ 4-5ቱን አንድ ካሰውን ገልብጦ አስፋልቱ ላይ ተገልብጦ ውሻ ሲልሰው ያድራል ማለት ነው። መጠጥ ማንን ነው የሚጎዳ ካላችሁ፣ የጠጣውን ማንን ይጎዳል? ንገሩኝ እንጂ። መጠጥ የሚጎዳው ራሱን የጠጣውን ሰው ነው። መጠጥ ሌላን አይጎዳም። ስለዚህ ልብ በሉ። እባብ ከነደፈው ሰው መጠጥ የነደፈው ሰው ነው ከባድ። እባብ የነደፈው ከፍ አድርገህ ታስራለህ። መጠጥ የነደፈው ምኑን ታስራለህ? የሰራ አካላቱ ነው የሚወራጨው። ምን የመሰለውን ሰው የራቁቱን የሚያደርግ መጠጥ ነው። የወዳጅ ጠላት ይሏቸዋል ማን ነው? መጠጥና ጋኔን ነው። እግዚአብሔር ከመጠጥና ከሰይጣን ይሰውራል። እየሰማችሁ ነው አይደል? ስለዚህ ልንገራችሁ ምንድነው የሰይጣን ክፋቱ ካላችሁ፣ የመጠጥ ክፋቱ ገብቶ መገልበጡ ማለት ነው። ይገባል አይደል? እየጣፈጠ ነው የሚገባ። ሲገባል አጫምሪ ቅጅ ያለ ሰው እኮ ምን ያህል እንደው ነውረኛ እንደሆነ አስባችሁታል? የእውነቴን ነው። እኔ አንድ ካሳ ቢራ ብጨርስ አልሰክርም የሚል ሰው ገጥሟችሁ ያውቃል? ጋን ሆነሃል እንጂ አንተ ታዲያ ምኑን አትሰክርም? እየጠጣህ ዝም ካልክ የጋን ወንድም ነው ትሆን የምችለው። አንድ ካሳ ቢራ በጠጣበት ቢያንስ ያንዷን እንኳን ለድሃ ሰጥተሃል? የለም እኮ ተመልከቱ። ይጠጣል፣ ያስወግዳል። እንደዚህ አይደለም። እንደዚያ ጠጥቶ የሚገለበጥ ራሱ፣ ዝናብ የሚያድርበት ራሱ፣ የሚናቅ ራሱ ነው። ማን ነው ይሄን ያመጣ? ያው መጠጥ። ማን ነው ይሄን ያመጣ? ሰይጣንም ምን ያደርጋል መሰላችሁ? ኃጢአት ምን ይላል እንዲሰራ ምን ይላል? በተለያዩ በተሽቆጠቆጡ ስማቸውን በተቀየረ በዘመናዊ ቋንቋ የከተሜ የምናምን እያስባለ ነቄ እያስባለ ስም ያስቀይራል። ነቄ አሁን ጸጉሯን እንዲያርጋ የምትሄድ ሴት ነቄ፣ የምትሸፍን ሴት ፋራ ማለት ነው። አያሽ ስም ሲቀየር ራቁቷን የምትሄድ ሴት ነቄ፣ ለብሳ የምትሄድ ሴት ፋራ ማለት ነው። የማይገባት እስኪ ከገባህ ሲወል ትገባለህ ማለት ነው። አንደኛ ነህ ገብቷል፣ አንደኛ ትሆናለህ ሲወል። እንዲህ አይነት ቀልድ የለም። ስለዚህ ልብ በሉ። ልመልሳችሁ ወደ ነገሬ። የመጀመሪያ ሰውየውን አደፋፍሮ
ጽድቅ አሰራና በጽድቁ ሰይጣን ስለማያተርፍ ወዴት ወሰዳቸው? ወደ ኃጢአት። በዝሙት ከጣለ በኋላ ምን አለ? ትናገርብኛለች ብሎ አስገደለ። ካስገደለ በኋላ ደግሞ ምን አለ? እግዚአብሔር አንተን አይምርህም አለው። ማንን አይምርም? በሉ ንገሩኝ እንጂ። ሰው መግደል፣ ምንኩስናን ማጣት፣ ከዚህ በኋላ እግዚአብሔር እኔን ሊምረኝ ነው ወይ አለ። እግዚአብሔር ያስባል በሉ። ማን ያስባል? እግዚአብሔር ያስባል። ሁላችንንም ያስባል። ከዚህ የበለጠ ነገር ሰርተን ይሆናል። ስለዚህ ምን አለ መጨረሻ ላይ ከዚህ በኋላ እንኳን ቀና ብሎ መጸለይ አባቴን እግዚአብሔርን ማየት መሬት ራሱ የኔን ኃጢአት ልትሸከም አትችልም ብሎ ዛፉን መካከሉን ፈልፍሎ በፈለፈለው በቆረቆረው ውስጥ አንገቱን አስገብቶ ለብዙ ዓመት ያህል ጸለየ፣ ቀና ሳይል ወደ ሰማይ። እየሰማችሁ ነው? እግዚአብሔር ይምረኛል ወይ ነበር የሚለው ሐሳቡ። እስኪ በሉ እግዚአብሔር በሉ። ይምረኛል ወይ? ኃጢአት ሰርተን ይሄ ጥያቄያችን ነው። ኃጢአት ሰርተን እንደጨረስን ሰይጣን ምንድነው የሚያመጣው? ዝም ብለህ ርኩስ አንተን ነው እግዚአብሔር የሚምርህ ይላል ማለት ነው። ጾሙ ከዚህ በኋላ የምጾመው ምን ላደርገው ነው እኔ ከስር ያለው ይላል። ግን ወዳጅ ከስራሃል ካለ እንዳልከሰርክ ወቅ። ማን ያስባል? ማን ያስባል? እግዚአብሔር ያስባል። እግዚአብሔር የቀደመ ስራውን አስቦ የዚህን ሰውዬ ምን አለ መሰላችሁ? ግን እግዚአብሔር ምሮኛል ወይ ይላል። ያን ያህል ዘመን አንገቱን እንጨት ውስጥ አድርጎ ማለት ነው። ከዛ መጨረሻ ላይ ምን አለ መሰላችሁ? እንደማረው እግዚአብሔር ሊነግረው ምን አደረገ? በሀገሩ ላይ ዝናብ አስቀረ። ምን አስቀረ? ከዛ በኋላ ህዝቡ ተሰብስበው ሄደው ማን ነው ህዝቡ ሲጸልዩ ወደ እግዚአብሔር ያ መነኩሴ ካልጸለየላችሁ ዝናብ አላዘንብም አለ እግዚአብሔር። ምን አለ? ከዚያ በኋላ ሄደው አባ አሉት፣ እርስዎ ካልጸለዩ ዝናብ አይዘንብም ተብሏል አሉት። ምን እንዳለ ታውቃላችሁ? ዝናቡን የከለከለው የኔው ኃጢአት ነው አላቸው። እንደዚህ አድርጎ ሰው ያስባል ወይ በራሱ? ታስባላችሁ እንደዚህ? ኃጢአት ከከለክ ማን ነው? የሆነ ችግር ከመጣ ማን ነው? እገሊት ናት። የሆነ ሰው ቆርቦ እንቅፋት ከመታው ምንድነው? ይኸውላችሁ እኛም የጠረጠርነው ሆነ ማለት ነው። እንዲህ አይነት ራስን አጽድቆ ሌላውን መኮነን ማለት ነው። ከዛ በኋላ ምን አለ መሰላችሁ? አባ እባክዎትን እርስዎ ካልጸለዩ እግዚአብሔር ዝናብ እንደማይሰጠን ነግሮኛል አለ። ሁለት ነገር እግዚአብሔር ነገረው። አንደኛው እንደማረው። ከዛ በኋላ ምን አለ መሰላችሁ? እሱ እንግዲህ የኔ ኃጢአት ዝናቡን ከልክሎባችኋል ብያችኋለሁ፣ ግን የኔን ንግግር ከፈለጋችሁት እግዚአብሔር የቸርነቱን ስራ ይስራላችሁ እንጂ እኔ ቀና ብዬ ሰማይን ማየት አልችልም ሲል ዝናብ ዘነበላቸው። ማን ማረው? ማን ማረው? እግዚአብሔር ሁላችንንም ይማረን። እስኪ በሉ እግዚአብሔር በሉ። ሁላችሁም ያስባል። ዛይ ማለት ምን ማለት ነው? ተናገሩ እንጂ እግዚአብሔር በሉ በደንብ። የኔ ያህል ጉራችሁንማ ወደዚያው አረቁት እንጂ እናንተስ እግዚአብሔር ያስባል ብያችሁ ልትኮሩ ነው? እግዚአብሔር ያስባል ለማለት እንትና ቢያስብህ እኮ ስትብከነከን ነው የምታመሸዋል። አስቦ ሰርግ ሲጠራ ኧረ በስመ አብ አልጠበቅኩት ደስ ፍግግ ጅል እግዚአብሔር ያስባል እኮ ያልኩ። እንትና ሰርግ ጠራ በላ ትሞታለህ በቃ። እግዚአብሔር ሲያስብ እኮ ህይወት ይገኛል። እውነቴን ነው። ስለዚህ ማን ያስባል? ማን ያስባል? አንድ ሐሳብ ብቻ ተናግሬ ትምህርቱ ስለማያልቅ እጠተዋለሁ። አዳም ሲጠፋ ማን አዳምን ከመፍጠሩ በፊት ማን ያስባል? ቆይ ጥያቄ ልጠይቃችሁ። እግዚአብሔር ስንት ጊዜ ያስባል? ስንት ጊዜ ያስባል? የእናንተን ጥያቄ ልመልስላችሁ። ምን የሚል ጥያቄ ያመጣል መሰላችሁ? የወጣቱ ግድም አሁን የኔን ኦሾን ነካ ነካ ያደረገው የሸተቱት ማለት ነው። እነ ኦሾ የሸተቱት ሰው ምን ይላል መሰላችሁ? ዝም ብለህ እግዚአብሔር ስለወሰነ ብላ። ዝም ብለህ ምን በል? እግዚአብሔር ወስኗል። ምክንያቱም ሊያጸድቀኝም ላያጸድቀኝም ማን ወስኗል? ስለዚህ ዝም ብለህ ምን በል? ማስቀደስ አያስፈልግም ብላ ይላል ማለት ነው። ማስረጃ ስትሉት ይሁዳም ሐዋርያ ነበር፣ እግዚአብሔር ስላላለለት ሲኦል ገብቷል። ኤርምያስንም አስቀድሜ መርጫለሁ ብሏል። ኃጣንንም ማነው ኤሳውንም ጠላ ያዕቆብንም ወደድኩ ብለዋል። ይሄን ሁሉ አልዘረዝርም ብዙ ፖይንት ስላለው ማለት ነው። ማስረው ግን በአንድ ሐሳብ ነው። ከዛ ምን ይላል መሰላችሁ? ሌላ ኃጢአተኞች ከእናታቸው ማይፀን ተመርጠዋል ተብሏል። ስለዚህ እግዚአብሔር እኔንም ከመረጠኝ ገነት ያስገባኛል፣ ካልመረጠኝ ደግሞ ሲኦል ነው የምገባው የሚል ጥያቄ ያወራል ሰው። ማን ያስባል? ማን ያስባል? እግዚአብሔር ያስባል።
እግዚአብሔር ይስጥልኝ። እግዚአብሔር ያስባል ካል እግዚአብሔር የሚያስበው እመጣላችኋለሁ። እዚህ ሐሳብ ጋር እመጣለሁ። ይህን ሐሳብ ሳልናገረው አልተወውም። እግዚአብሔር ያስባል ማለት እግዚአብሔር አንድ ጊዜ ያሰበ ምረ ነበበ እግዚአብሔር ወዘንተ ክመ ሰማይኩ። እግዚአብሔር አንድ ጊዜ የተናገረ እኔም ይህን ሰማሁ ይላል። እስኪ በሉ እግዚአብሔር በሉ። አንድ ጊዜ ተናገረ። እኔ የቱን ሰማሁ? ያን አንድ ንግግሩን ሰማሁ። እስኪ ጥያቄ ልጠይቃችሁ። ከሙሴ ጋር 570 ጊዜ እግዚአብሔር አልተነጋገረም? እና አንድ ጊዜ ተናገረ ማለት ምንድን አይጣላም? ምን ማለት ነው መሰላችሁ? እግዚአብሔር አንድ ጊዜ ያሰበው ሐሳብ ዓለም ሳይፈጠር ያሰበው ሐሳብ ዓለም አልፎም እስከ ዘላለም ያለውን ሐሳብ አስቧል። እግዚአብሔር በሉ ያሰበው ሐሳብ አይቀየርም ነው። ማን አይለወጥምና እግዚአብሔር ይለወጣል። እግዚአብሔር ካልተለወጠ ሐሳቡ ምን አይልም። ሐሳቡ ካልተለወጠ እግዚአብሔር በኖረበት ዘመን እንደ ሰው የሚያስብ አይደለም። ምን ማለት ነው? ህፃናት በህፃንነታቸው የሚያስቡት ብስኩት፣ ማስቲካ፣ የድሮዎቹ ማለት ነው፣ ሸንኮራ የድሮዎቹ። የዛሬዎቹ ቲክቶክ፣ አሻንጉሊት ሆኑ ማለት ነው። እነሱ በራሱ አሻንጉሊት ማለት ነው። እውነት ሰው ምን ያደርግላቸዋል? ቴሌቪዥኑ ላይ አሻንጉሊት ይከፍታል። እዛ ልጁ ደግሞ ሲገቡ አሻንጉሊት። ለሰው ለልጁ ምን ይከፍታል? ቡችን ታውቃላችሁ አይደል? ቡቺ ውሻ ይከፍታል። ልጁ በራሱ ቡቺ ነው የሚሆነው። ዘወር ምን ያውቃል? ቡቺ ነው የሚሆነው። እውነቴን ነው። አሻንጉሊት ማለት እኮ ብነግሩት ሰው ሲገባ አሻንጉሊት ኖር ይላል ወይ ነው? የዛሬ የከተማ ልጅ ሰው ሲገባ ኖር ይላል? ቤት አልፎ የት ያውቆት? ፍጥጥ ዝም ብሎ ቡቺ መሆን ማለት ደግሞ ውሻ የሚጮህ ነው። ዝም ብሎ ያገኘውን የሚልስ ማለት ነው። ውሻ ጥሩ ነው። ውሻ ጅል ነው በእውነቱ ማለት ነው። ያገኘውን መላስ ዝም ብሎ ማለት መላስ ዝም ብሎ ሰው ያገኘውን ሳይመርጥ የሚልስ ትውልድ ማለት ነው። ኃጢአትም ጋር አንደኛ፣ ስርቆቱም ጋር አንደኛ፣ ተንኮሉም ጋር አንደኛ ማለት ነው። ያገኘውን ሳይመርጥ የሚልስ ውሻ መሆኑ ነው ልጁ በራሱ። እና ዝም ብላችሁ ድንገራችሁ ያ ምን ያስባል? እንደዛ አሻንጉሊት ያስባል። ከዛ ከፍ ሲል ኬጁዋን ሲገባ እዛ እንደዚህ ቋቋ ሸዋ የሚያደርግ ነገር ከፍ ሲል አስኮላ ተማሪ መሆን፣ እዛ ከፍ ሲል መጨረስ፣ እዛ ከፍ ሲል ደግሞ መመረቅ፣ ተመርቆ ስራ መያዝ፣ ስራ ይዞ ማግባት፣ አግብቶ ቤት መኪና፣ እሺ ከዛስ እዛ ባለሀብት መሆን። እዛ በኋላ ቢሆን አንድ አቅም እንጂ ሌላ ያስባል። እኔ ሆኜ ደርሻ አላየሁትም፣ ግን ያስባል። ሰው ሐሳብ የሚያቆመው መቼ ነው? ሲሞት ብቻ። እርግጠኛ ሆኜ ልንገራችሁ፣ ይህንን ቤተክርስቲያን የሚያህል ወርቅ ብትሰጡ ሌላ የምታስቡት ቆይ ስንት ሀገር ይገዛል፣ እዛስ ምን ያህል አተርፋለሁ። መከራ ማየት ማለት እግዚአብሔር ከእንዲህ ያለ መከራ ሁላችንን የሚያወጣል። ባለሀብት መሆን ያሳርፋል መስሏችሁ ነው? ሀብት ያሳርፋል አይደል? ጌታዬ ባለሀብት ከሆንክ ፍርሃት ሁሉ መከራ ነው የሚሆንብህ። ለምን? ሌባ ስንት ሰዓት ይመጣ ይሆን? ሌሊት መከራ ማለት ነው። ግብሩን ይጨምሩት ይሆን? ጉቦ ሊክፈል ይሆን? መከራ ማለት ነው። ኧረ እንደውም እንትና ከፍ ዝቅ አድርጎ ነው ያየኝ፣ መከራ ማለት ነው። ልብ በሉ፣ ድሃ ነው ሰላማዊ። እውነት ድሃ ያርገን አይባልም እንጂ እግዚአብሔር ኖሮን ድሃ እንሆን። አሜን በሉ። ማን ኖሮን? እግዚአብሔር ሁሉ ነገር ስለሆነ። እግዚአብሔር ጤና ነው፣ ገንዘብ ጤና አይደለም። እግዚአብሔር ሰላም ነው፣ ገንዘብ ሰላም አይደለም። እግዚአብሔር ወገን ነው፣ ገንዘብ ወገን አይደለም። ሌባ አምጥቶ ነው የሚያስገድል እንጂ ማለት ነው። እግዚአብሔር ኃይል ነው፣ ገንዘብ ኃይል አይሆንም። እግዚአብሔር ሀገር ነው፣ ገንዘብ ሀገር አይሆንም። እግዚአብሔር ብርሃን ነው፣ ገንዘብ ብርሃን አይሆንም። እንደውም ከጨለመ ችግር ነው ማለት ነው። እግዚአብሔር ሁሉ ነገር ነው። ሁሉ ነገራችን እግዚአብሔር እንዲኖረን መልካም ፈቃዱ ይሆንልን። ስለዚህ እግዚአብሔር ስንት ጊዜ አሰበ? በሉ ንገሩኝ እንጂ። ሰው የሆነ እንደሆነ ሐሳቡ ይቀያየራል። ምንድነው መሰላችሁ? ህሊናሁ ለብእሲ ይትወላወል እምጊዜ ልደቱ እስከ ለተሞቱ። የሰው ህሊና ከተወለደበት ጊዜ አንስቶ እስከሚሞት ድረስ ሲወጣ ሲወርድ ይኖራል። የእግዚአብሔር ሐሳብ ግን አንድ ነው። እስኪ በሉ እግዚአብሔር ሐሳብ አንድ ነው በሉ። ስንት ነው የእግዚአብሔር ሐሳብ?
አይውላችሁ እውነት ልንገራችሁ ሰው አሁን ይችን አትሮንስ ሰርቶ አሁን ሰው እኮ አልጠግብ በማለቱ ነው አዲስ ነገር ፍለጋ የሚሞተው ታውቃላችሁ። አሁን የእውነቱን ቀድሞ የሆነ ቴብ ነበር የሚል ማለት ቴብ ሽሽው የሚል እንደዚህ የሆነ ክሩን የሚያዞር ማለት ነው። ያ አላጠግበው ሲል የሆነ ሙጥሙጥ ያለ ቴሌቪዥን መጣ ማለት ነው። ያ አልበቃ ሲል የሆነ እንደዚህ ትልቅ ቴሌቪዥን መጣ ማለት ነው። እንደዚህ በእንትን የሚሰራ የሚል አንቴና ያለው ነው የሚባለው እንዲያመጣ። ከዛ ያ አልጠግብ ሲል ደግሞ ሰው ስልክ አመጣና ኪሱ አደረገ። ይሄ የሆነ ጠቃጠቆ የሚባል ጠቅጠቅ የሚደረግ ማለት ነው። ከዛ ያ አልጠግበው ሲል ደግሞ ስልክ ታች አመጣ። አሁን ደግሞ ያ አልጠግብ ሲል ምን ያደርጋ መሰለኝ ሰው ፍላጎቱ እየበዛ ሲሄድ መጀመሪያ የሆነ ፌስቡክ የሚባል ነገር ነው ይመጣል። አልጠገብ ሲል ምናምን መጣ። ከዛ ደግሞ ዩቲዩብ መጣ። ከዛ ቲክቶክ የሚባል መጣ። ቲክ አድርጎ ቶክ የሚያደርግበት ማለት ቲክ ከዛ ቶክ። ቲክ ማለት መቁረጥ ነው። ቶክ ማውራት ነው። ቆርጦ የሚያወራበት አገኘ ማለት ነው። ያን ሲያንከባልን አይኑ ይጠፋል ማለት ነው። ይነጋል። እውነት እንዲያርጎ ይዞ ሲተኛ እኮ ሰው እንዲያርጎ የሚተኛ ሲነቃ ብንን ሲል አይኑን ብስ ብስ እያቃጠለው ክፍት አድርጎ ይላል መልሶ ማለት ለምን መሰላችሁ የማይጠግበው? እሱን ነው ልነግራችሁ የፈለኩት። የማይጠግብበት ምክንያት ተመልከቱ። እዚህ ውስጥ መጥገብ ስለሌለ ነው። የሰው ሐሳቡ መርጋት አይችልም። የሰው ሐሳቡ መርጋት የሚችለው ማን ላይ ሲደርስ ነው? በሉ ንገሩኝ እንጂ ዝም የሚለው የሰው ሐሳብ ተመልከቱ። ዘባሃቤከ ያርፍ ነጽሮተ ኩሉ ነባበያን ያይኳተያን የመላእክት ህሊና ያረፈው ባንተ ነው። የሰው ህሊና ማረፍ የሚጀምረው እግዚአብሔር ማለት ሲጀምር ነው። በሉ እግዚአብሔር በሉ እስኪ እግዚአብሔር በሉ። ይጨልምብኛል ሲባል እግዚአብሔር አለ እስቲ በሉ እግዚአብሔር አለ ይበሉ። አያሳርፍም? ይኸውላችሁ እይፈርሁ ለእኩይ እስመ አንተ ምስሌ አንተ ከኔ ጋር ስለሆንክ ክፉን አልፈራም። እግዚአብሔር አለኝ ያለ ሰው እግዚአብሔር ብርሃኔ ነው። ለዚህ ነው ቅዱስ ዳዊት ምን አለ? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ምዕመና ለህይወቴ፣ እግዚአብሔር የህይወቴ ዋስትና መታመኛዋ ነው። ሰው ማረፍ የሚጀምረው ማን ይጠብቀኛል ሲል ነው። በሉ ንገሩኝ እንጂ እግዚአብሔር ይጠብቀኛል ያለ ሰው ያርፋል። በቃ እግዚአብሔር ከጠበቀ ዘንዶ ውስጥ ገብታ አይበላህም። እግዚአብሔር ከጠበቀ የኤርትራ ባሕር አያሰጥምህም። እግዚአብሔር ከጠበቀ እሳት አይበላህም። 3 ደቂቃን ተመልከት። ለዚህ ነው ቅዱስ አባ ጊዮርጊስ ዘጋስጫ ምን ይላል መሰላችሁ? ዘንዶ ይበላኛል እንዳልል የዘንዶ ጌታ ከኔ ጋር አለ። ባሕር ያሰጥመኛል እንዳልል የባሕር ጌታ ከኔ ጋር አለ። እሳት ይበላኛል እንዳልል የእሳት ጌታ ከኔ ጋር አለ። አንበሳው ይበላኛል እንዳልል አንበሳውን ለዳንኤል ያሰገደ እግዚአብሔር ከኔ ጋር አለ። ፀሐይ ብትጨልም ጨለማው ያጠፋኛል እንዳልል የፀሐይ ጌታ እግዚአብሔር አለ። ነገስታት ያስሩኛል እንዳልል የነገስታት ንጉስ እግዚአብሔር አለ። እኔን የማያጣ እግዚአብሔር አለ። ለዚህ ነው ምን ይላታል መሰላችሁ? ኦ ወላዲተ አምላክ ለማ አንቲ ምስሌ ምን ተይረስ ይረስዩኒ። ድንግል ማርያም አንቺ ከኔ ጋር ስትሆኚ ልጅሽ ከኔ ጋር ይሆናል። አንቺ ከኔ ጋር ከሆንሽ በዚህ ዓለም ያለ መከራ ምን ያደርገኛል? ለመኮነ ሰማይ መድሄ ሰማይ መጅ ወለመኮነ ምድር ማይረጽ መሬት ወፍጮ ቢሆን ከዚህ መኒ ተጣበቁ ለአሪጾቴ ከዚያ ውስጥ አስገብተው ቢፈጩን አንቺ ከኔ ጋር ካለሽ ምን አገባኝ ይላታል። ወላዲተ አምላክ ከሁላችን ጋር ትሁን። ለምን መሰላችሁ? በዚያ መካከል ያ ድንጋይ እንዳይፈጨን ከፈጨንም በኋላ ከድንጋዩ መሰወር የሚችል እግዚአብሔር ብቻ ነው። ማን ከኛ ጋር ነው? ማን ከኛ ጋር ነው? እግዚአብሔር ምን ይላል? ያስባል። እግዚአብሔር ያስባል በሉ። ስንት ግን ምን ያስባል? አንድ ሐሳብ ነው ያለው። የእግዚአብሔር ሐሳብ ምንድነው ሲባል ፈቃዱ የእግዚአብሔር ሐሳቡ ዓለምን መፍጠር፣ ዓለምን ማዳን ነው። እስኪ ዓለምን መፍጠር በሉ። ዓለምን ምን ማለት? ማዳን። ዓለምን መፍጠር የማን ሐሳብ ነው? ኖሮ ያሰበው ነው? አይወላችሁ እንደነ ቶማስ አድሰን እግዚአብሔር በሙከራ የፈጠረው ፍጥረት የለም። አሁን ሰው ሲሰራ አላያችሁትም? ቆይ ይላል። ባለ ሁለት ካሜራ ስልክ ከመጣ ቀጣይ የሚመጣው ባለ 3 ካሜራ ነው የሚመጣው። እንደዚህ በቁጥር የምትከፍቱት ስልክ ከመጣ አሁን ይኸውላችሁ ስልክ ራሱ እኮ እየሰማ ነው። እኔ ነኝ ብለው ድምጼን ለይቶ ይከፍታል።
ስልኬ ቢጠፋኝ እንዲህ ባረግ ስልኬ እዚህ ነኝ ብሎ ይጮሃል። ታውቃላችሁ አይደል? እንግዲህ ቴክኖሎጂው እንደዚያ ነው ብዬ ነው። ሰው ምን ያደርግ መሰላችሁ? ሞክሮ ሞክሮ እያደገ ይሄዳል። እግዚአብሔር ግን ሰውን ልፍጠር ብሎ ሰው ፈጠረ። ሰውን አይን መሆን የነበረበት እኮ እዚህ ላይ ነው። ቆይ እዚህ ጋር ከፍ ላድርገው ብሎ ከፍ አላደረገም። ሰው ነው ካሜራውን እንትኑ ላይ እዚህ ፊቱ አጠቃላይ የሚተች የሚዳሰስ ስልክ እየያዘ ያለው ማለት ነው። ስለዚህ ምንድነው መሰላችሁ? እግዚአብሔር አንድ ጊዜ የፈጠረውም አንድ ጊዜ ያሰበው ሐሳብ ለዘላለም ኗሪ ነው። እግዚአብሔር ያሰበው ለመቼ ኗሪ ነው? ለዘላለም። እግዚአብሔር ወይራ ጠማማ ሆኖበት ቆይ ቀጥል አድርገው አላለም። በቃ ወይራ ጠማማ ሆኖ እንዲኖር ፈጥሮታል። አለቀ። ድንጋይ ሆኖ ይኖራል። እግዚአብሔር ድንጋይን የሚያስተካክልበት ዘመን የለውም። ድንጋይ ሆኖ እንዲኖር እስከ ዘላለሙ እንዲኖር እስከ ዕለተ ምጽአት ፈጥሮታል። ሰውንም ሲፈጥር ሰው ሆኖ እንዲኖር ነው። ማን ሆኖ እንዲኖር? ሰው ያርገን እግዚአብሔር። ወደ ነገር ልመልሳችሁ። ስለዚህ እግዚአብሔር ሐሳቡ ምንድነው? የዓለም መዳን በሉ ሁላችሁም። የማን መዳን? ዓለም ድኖ እንዲኖር እምቅድመ ይፍጥሮ ለአዳም ያምር ግብሩ። አዳምን ከመፍጠሩ አስቀድሞ እግዚአብሔር አዳምን አሰበ። አዳምን ከመፍጠሩ አስቀድሞ ዓለም ከመፍጠሩ አስቀድሞ ያለምንም ማለፍ ያለምንም መውደቅ እግዚአብሔር ካሰበ እግዚአብሔር ካወቀ ዓለም የሚድነው በማን ነው? በሉ ነገር በድንግል ማርያም በሉ። ዝም ብላችሁ በሉ እንጂ በድንግል ማርያም በሉ። ጥያቄውን ልንገራችሁ። ዓለም የሚድነው በድንግል ማርያም ነው ማለት እግዚአብሔር ዓለምን ከመፍጠሩ አስቀድሞ ዓለም መጥፋቱን ካሰበ ዓለም የሚጠፋውን ዓለም የሚያድንባትን ማንን አስቧል? በሞት ንገሩኝ። ድንግል ማርያምን አስቦ የሚጠፋውን ዓለም ለማዳን ካሰበ ድንግል ማርያምን እያሰበ የሚጠፋውን አዳም ምን አለው? ፈጠረው ማለት ነው። ገብታችኋል? እስኪ በሉ ድንግል ማርያምን እያሰበ በሉ የሚጠፋውን ዓለም ፈጠረ። ታምረ ማርያም ወይም ቅዱስ ዮሐንስ አፈወርቅ በድርሳኑ ምንድነው? አዳምና ሔዋን ማን ነው? ድንግል ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር ይላል አይደል? እስኪ በሉ ድንግል ማርያም በሉ ዓለም ሳይፈጠር ትኖር። ጥያቄ እንዴት እሷ ትታሰባለች ሲል እግዚአብሔር ዓለምን አስቦታል አላሰበውም? የሚጠፋው ዓለም በኃጢአት ይነቅዛል አይነቅዝም? ከነቀዘ የሚነቅዘውን ዓለም የሚያክመው ከማን ወጥቶ ነው? ስለዚህ ድንግል ማርያምን እያሰበ ማንን ፈጠረ? ዓለምን ፈጠረ ማለት ነው። ጥያቄ ልጠይቃችሁ። ሌላ የሰው ነው ሰውየው። እየሰማችሁ ነው? እስኪ በሉ ድንግል ማርያምን እያሰበ በሉ ዓለምን ፈጠረ። እንዴት ይሆናል የሚል ሰው ሲመጣ ምን እንላለን? አንተን እግዚአብሔር አስቧል አላሰበም? እንደዛ የሚለፈልፈውን ሰውዬ አንተን አስቧል አላሰበም? እሺ እኛን አስቦናል አላሰበም? እሱ በታሰበበት ድንግል ማርያም ብትታሰብ ያንስባታል እንጂ ይበዛባታል? ጥያቄ ልጠይቃችሁ። ሰማይ በእግዚአብሔር ታስቧል አልታሰበም? አልታሰበም? ታስቧል። ሰማይ ከታሰበ የግዑዝ ፍጥረት ዋው ሰማይ ከታሰበ አማናዊት ሰማይ ድንግል ማርያም ብትታሰብ ይበዛል ያንሳል? ያንሳል እንጂ እንደው። እሺ ሰማይ ቢታሰብ ለብርሃን መውጫ ነው። ድንግል ማርያም ብትታሰብ ግን ለራሱ እናትነት ነው። ሰማይ ብትታሰብ ለፀሐይ መውጫ ነው። ድንግል ማርያም ብትታሰብ ግን ለእግዚአብሔር እናትነት ነው። ሰማይ ብትታሰብ ከዋክብት ሊመላለሱባት ነው። ድንግል ማርያም ብትታሰብ ክርስቶስን ወልዳ 12ቱን ከዋክብት ሐዋርያትን የሚመርጣቸውን በሷ ሰማይነት የሚያበሩትን ሐዋርያት ሊገኙ ነው። ሰማይ ቢታሰብ ጨረቃ ሊያበራ ነው። ድንግል ማርያም ብትታሰብ እንደ ጨረቃ የሚጎድሉ በጽድቅ የሚሞሉ በጽድቅ የሚጎድሉ በኃጢአት የሚሞሉ በኃጢአት የሚጎድሉ ምእመናን በሷ ሊድኑባት ነው። እና ድንግል ማርያምን የሰጠንማ እግዚአብሔር ይመስገን እንጂ። ስለዚህ ተመልከቱ፣ ሰማይ ቢታሰብ ያ ነው ጥያቄ። እሺ ዛፍ ታስቧል አልታሰበም? ዛፍ በታሰበበት ማርያም ብትታሰብ ድንቅ ነው። እሺ አህያ ታስቧል አልታሰበም? ነው ኧረ አህያ ቀርቶ የነበር ቆይ ልፍጠር ሲል ሰምታችሁታል? እንደዚህ አላለም እግዚአብሔር። እንኳን አህያ አይደለም አይጡ ታስቧል አልታሰበም? እሺ ምን ትንኝ በእግዚአብሔር ታስባለች አልታሰበችም እንዴ? እስኪ ልንገራችሁ።
ትንኝን አስቦ እግዚአብሔር ከፈጠራት ድንግል ማርያም ዓለም ሳይፈጠር ታሰበች ቢባል ድንቅ ነው? ምንም ድንቅ አይደለም። ጥያቄ ልጠይቃችሁ፣ ዲያብሎስ በእግዚአብሔር ታስቧል አልታሰበም? በሉ ንገሩኝ። ዲያብሎስን ሳያስብ ነው እንደ እግዚአብሔር የፈጠረው? አስቦ ነው የፈጠረው። ዲያብሎስን ያሰበ እግዚአብሔር ማርያምን ያሰበ ብልህ ድንቅ ነው እንደሚሆነው? ተመልከቱ። ዲያብሎስ ቢታሰብ እንደውም እነግርሃለሁ አለ ሰውየው። እንደውም ልጨምረው። ዲያብሎስ ቢታሰብ ለክህደት ነው። ድንግል ማርያም ብትታሰብ ለእናትነት ነው። ዛፍ ቢታሰብ አፍርቶ ሰዎች አዕዋፋት በልተውለት ፍሬውን ሰዎች ከጥላው ተጠግተው ነው። ድንግል ማርያም ብትታሰብ ኃጢአተኛ ከጥላዋ ተጠግቶ ሊያርፍ ነው። ዛፍ ቢታሰብ ፍሬውን አዕዋፋት ሰዎች ሊበሉት ነው። ፍሬውን የበሉትም ይሞታሉ፣ ፍሬውም ያልፋል፣ ዛፉም ያልፋል። ድንግል ማርያም ግን የማታልፍ ዛፍ ናት። የሷን የማይጸኗን ፍሬ ኢየሱስ ክርስቶስን የበሉት ለዘላለም ሕይወት ሊሆናቸው ነው። የዛፍን ፍሬ የበላ ሰው እርሱም ለዕለቱ ይጠግባል፣ የጠገበውን ረሃብ ያባርረዋል። ከድንግል ማርያም ከማይጸኗ ፍሬ የማይጸኗ ፍሬ የሆነውን የክርስቶስን ስጋና ደም የተቀበሉ ሰዎች ግን ረሃብ የማያርቀው በሽታን የሚያርቅ ህብስት ነው። እንጀራ ቢበሉ ውሃ ቢጠጡ ከዛ በኋላ ምንድን ነው? መታመም መሞት ነው ማለት መጨረሻው እሱ ነው። ሰው በልቶ ከዛ በኋላስ ይሞታል። አይሞትም? ይሞታል። ጠጥቶ ሰው እንደሚያደርገው ይሞታል። ግን ከድንግል ማርያም ማይጸን የተገኘውን የክርስቶስን ደም የጠጣስ ለዘላለም ይነግሳል። ለዘላለም እንድንነግስ መድኃኔዓለም ይርዳን። አዎ አንተ ይሁዳ ቢታሰብ ሐዋርያን ሊሆን ነው። ሐዋርያነቱን ክዶ ለሲኦል ሊሆን ነው። ለሲኦል እግዚአብሔር አስቦ ፈጠረው አላልኩም? እሺ ልብ ብያላችሁ ስሙ። መላእክት ቢታሰቡ ዙፋን ሊከቡ ነው። ድንግል ማርያም ግን በማይጸኗ ልትወስነው ነው። እሷን አስቦ የሰጠን እግዚአብሔር ይመስገን። አንድ ሐሳብ ብቻ ተናግሬ ትምህርቱን ልጠቀልለው። እስኪ ዛይ በሉ። ምንድነው ትርጉሙ? ማን ያስባል ነው? ማን ያስባል? እግዚአብሔር ያስባል። እግዚአብሔር ካሰበ እኛ ኃጢአተኞች ነን፣ ጻድቅ ነን? በሉ ንገሩኝ እንጂ። ስለዚህ እግዚአብሔር ወስኗል። ግን ወስኖልናል። ገነት ነው የምትገባ አስካለ ማርያም ብሎ እግዚአብሔር ወስኗል። ገደማ አስካለ ማርያም ነው ሲኦል ነው የምትገባ ብሎ እግዚአብሔር ወስኗል። ኃጢአተኞችን መረጥኩ አለ፣ ጻድቃንንም መረጥኩ አለ። እንደዚህ አካለ ምንድን ነው? ይሄን ጥያቄ ብቻ መልሼላችሁ ልቀመጥ። ሌላው እዚሁ ላይ እንደተከፈተ ይቆየናል ብዬ ነው። እሺ አንድ ሐሳብ፣ እግዚአብሔር ማንንም ሰው ለሲኦል ብሎ አልፈጠረም። እግዚአብሔር የፈጠረ ሰውን ሁሉ ለማን ነው? ለገነት ነው። ሰውን ሁሉ ለማን ነው የፈጠረው? ለገነት ሲፈጥረው አንድ ነገር ሰጥቶታል። እሱ ምን የሚባል? ነፃ ፈቃድ የሚባል ማለት ነው። ምን የሚባል? በነፃ ፈቃዱ ልብ ብላችሁ ስሙ። ይሄን ሐሳብ ልናገረው ተናግሬዋለሁ፣ ልድገመው። ሌላ ቦታ ላይ ተናግሬዋለሁ። እሱ ሐሳቤ ምንድነው? እግዚአብሔር ቢያጸድቅ ኃጢአተኛ ይገኛል? ይገኛል ወይ? ይገኛል። ዲያብሎስ አስገድዶ ቢያስኮንን ጻድቅ ይገኛል? በሉ እንጂ ንገሩኝ። ዲያብሎስ አናትክን ነው የምልህ እያለ አያስኮንን። ባይሆን ምንድነው የሚለው? ብላ ትጣፍጣለች፣ ይችን በልተህ ስትጨርስ ገነት የገባህ የምትገባ ይመስላል ማለት። ያችን በቃ እንዲህ አድርጎ ሰው እኮ ተመልከቱ፣ ስብሐት ለአብ የሚያስብል ጉርሻ ይዞ እንዲህ አድርጎ ዝም ብሎ ሲጨርስ በቃ ክንፍ የሚያወጣ ነው ይመስል። ባይሆን እሱ ምንድነው የሚለው? አቤት ሲጣፍጥ እንደው የወጡ ሽታ ይላል ማለት እዚህ ጋር ይላል። በቃ ያችን ነው የሚያደርገው። እዚያ ውጭ ግን አናትክን ነው እስኪ አይልም። ምንድነው መሰላችሁ? እግዚአብሔር አስገድዶ ቢያጸድቅ ኃጢአተኛ አይገኝም። ሰይጣን አስገድዶ ቢያስኮንን ምን አይገኝም? ጻድቅ አይገኝም። በዚያውስ ላይ ልብ በሉ፣ እግዚአብሔር የመረጣቸውን ብቻ ከሆነ የሚያጸድቀው እኔን ስላልመረጠኝ ነው የተኮነንኩ ማለት ነው። ሰምታችኋል? ሰምቷል? ይሄ ጭንቅላታችሁ እግዚአብሔር መርጦ የሚያጸድቅ ከሆነ አንድ ሰው ላለመጽደቁ በራሱ ተጠያቂው ማን ነው? ራሱ እግዚአብሔር በሉ እንጂ። ለምን? ስላልመረጠኝ ነው። በቃ አለቀ። መልሱ እኮ እሱ ነው። እግዚአብሔር ተመልከቱ፣ አንተን መርጫለሁ ብሎ አያጸድቅ። እንግዳ ምን ሰጥቶታል ካላችሁኝ፣ ለሰው ልጅ ህሊና ሰጥቶታል። እስኪ በሉ ህሊና በሉ።
አንድ ሐሳብ ልጨምርላችሁና ጨረስኩ። አሁን እሱ ምንድነው? የሰው ልጅ እንደተፈጠረ ሰይጣንም አያድርበትም፣ እግዚአብሔርም አያድርበትም። ሰይጣንም አይርቀውም፣ እግዚአብሔርም አይርቀውም። ሰይጣንም አይቀርበውም፣ እግዚአብሔርም አይቀርበውም። ምን መሰላችሁ? የሰው ልጅ ህሊና እንደ ሚዛን ነው። ሚዛኑ ላይ መመዘን ሳንጀምር ማዘንበል ይጀምራል። ሚዛን ማዘንበል የሚጀምረው ምን ማለት ስንጀምር ነው? እቃ መጣል ስትጀምር ነው ማለት ነው። የሰው ልጅ ህሊናው ነፃ ፈቃዱ ተመልከቱ። እግዚአብሔር ተመልከቱ፣ ሰው በሉ አንድ ጊዜ ሰው በሉ፣ በእግዚአብሔር መልክ ተፈጥሯል። እግዚአብሔር ይሸነፋል? የሰው መልኩ ምን ማለት ነው? አለመሸነፍ። ያንን ነፃ ፈቃዱን እግዚአብሔር ማሸነፍ ይችላል፣ ግን አስገድዶ አያሸንፈው። ሰይጣንም አስገድዶ አያሸንፈው። እንደ እግዚአብሔር መልክ ተፈጠረ ማለት ማንም ሊያሸንፈው የማይችል ህሊና ተሰጠው። ስለዚህ ተመልከቱ፣ የዛን ጊዜ ሰው እንደተፈጠረ እንደ ሚዛን ነው። ክፋት መስራት ማሰብ ሲጀምር ሚዛኑ ይደፋል ማለት ነው ወደዚህ። ስለዚህ ሚዛኑን የመዘነው ማን ነው? ራሱ ሰውየው ራሱ ነው። ጽድቅ መስራት ሲጀምር ማን ያግዘዋል? እግዚአብሔር ያግዘዋል። እግዚአብሔር አግዞን፣ እግዚአብሔር አስቦን መንግስቱን እንድንወርስ ይፍቀድልን። ስለዚህ ሰው የሚጸድቀው በነፃ ፈቃዱ መርጦ ይጸድቃል እንጂ እግዚአብሔር መርጦ የሚያጸድቅ ከሆነ እኔንም ላለመመረጤ ተጠያቂው ማን ነው? ራሱ እግዚአብሔር መሆኑ ነው። እንደዛ አይደለም። ስለዚህ ሰውን እግዚአብሔር መርጦ ፈጥሮታል። በፈቃዱ መጽደቅ ይችላል፣ በፈቃዱ መኮነን ይችላል። በፈቃዳችን በሉ፣ እጃችሁን አውጡላችሁ። በፈቃዳችን በሉ። የሚያስበንን በጸሎት እናስባለን። የጸሎት ፓርት ከዚህ ላይ አይበቃኝም። ሌላ ቀን ወይም ሌሎች መምህራንም ስላሉ ይጨምሩበታል። በአጭር ቃል ግን ሳይጸልዩ መዋል ሳይጸልዩ ማደር አይቻልም። የሚጸለየው መዝሙረ ዳዊትና ውዳሴ ማርያም ነው። እዛ ጋር ስላልደረስኩ ነው። የሚጸልይ ሰው የብርሃን ልብስ ይለብሳል። የሚጸልይ ሰው እግዚአብሔርን ያያል። የሚጸልይ ሰው ከእግዚአብሔር ጋር ይነጋገራል። የጸሎት የመጨረሻ ፍሬ እግዚአብሔርን ማግኘት ነው። ፈያታዊ ዘይማን 3 ሰዓቷን ተጠቅሞ ጸልዮ ማንን አግኝቷል? በሉ ንገሩኝ። እግዚአብሔርን አግኝቷል። ከሞተ በኋላ ተነስቶ ደግሞ ምን ሆኗል? ሰማዕት ሆኗል። ሁላችንንም ጸልየን እንድንጠቀም እግዚአብሔር ይርዳን። ስላስረዘምኩ ይቅርታ። ስብሐት ለእግዚአብሔር። ይቆየን።